መዝሙረ ዳዊት ምዕራፍ 17 የዳዊት ጸሎት። አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ። በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዓይኖችህም በቅንነት ይዩ። ልቤን ፈተንከው፣ በሌሊትም ጎበኘኸኝ። ፈተንከኝ፣ ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፈቃዴ ነው። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅኩ። እግሮች እንዳይናወጡ አረማመዴም በመንገድህ አጽና። አቤቱ ሰምተኛልና ወደ አንተ ጠራሁ። ጆሮህን ወደ እኔ አዘንብል፣ ቃሌንም ስማ። የሚያምኑህን የሚቃወሙ በቀኝህ የምታድናቸው፣ ቸርነትህን ድንቅ አድርገህ ግለጠው። እንደ ዓይንህ ብሌን ጠብቀኝ፣ በክንፎች ጥላ ሰውረኝ። ከሚያስጨንቁኝ ከኃጢአተኞች፣ ነፍሴን ከሚከቧት ከጠላቶቼ። አንጀታቸውን በስብ ቋጠሩ፣ በአፋቸው ትዕቢትን ተናገሩ። አሁንም እርምጃችንን ከበቡ፣ ዓይናቸውን ወደ ምድር ዝቅ ዝቅ አደረጉ። እርሱ ንጥቂያን እንደሚናፍቅ አንበሳ፣ ተሸጉጦም እንደሚኖር እንደ አንበሳ ደቦል ነው። አቤቱ ተነስ፣ ቀድመ ወደ ታች ጣለው። ነፍሴን ከኃጢአተኛ በሰይፍህ አድናት። አቤቱ ከሰዎች ዕድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርከው መዝገብህ ሆዳቸውን አጠገብህ። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ ጠግባለሁ።